በአዲስ አበባ ምን እየተካሄደ ነው? በሀገራችን ኢትዮጵያ በየአቅጣጫው የተንሰራፋ የመጣው አደገኛ የዘረፋ ስልት እገታ በአስደንጋጭ ሁኔታ ወደ መዲናችን አዲስ አበባ ቀስ በቀስ እየዘለቀ ነው። ከሰሞኑ የሰማነው ልብ ሰባሪ ዜና ከዚህ ቀደም በየመንገዱ የሚፈጸመው እገታ አይነት አይደለም። በሚያስደነግጥ ሁኔታ በመሃል አዲስ አበባ የተፈጸመ እንጂ። ከቅርብ ጊዜ ወዲህ በአዲስ አበባ ከተማ እየተስፋፋ የመጣው ሕፃናትን አግቶ ገንዘብ የመጠየቅ ልምምድ አሁን ላይ የታዋቂ ሰዎችና የባለሀብቶችን ቤተሰቦችን ወደ ማጥመድ ተሸጋግሯል። በዚህ ሰሞን የሰማነው በአዲስ አበባ ከተማ የተፈጸመ እገታና ግድያም የዚህ አስፈሪ ልምምድ ማሳያ ነው። የዘንድሮ የሚስ ወርልድ የቁንጅና ውድድር ላይ ኢትዮጵያን ወክላ የምትሳተፈው ሩት ይርጋለም እህት ታግታ ገንዘብ ከተጠየቀባት በኋላ መገደሏ ልብ ሰባሪ ሆኗል። ነገር ግን ኢትዮጵያን በዓለም ለማስጠራት የተዘጋጀች ከምትገኘው ሩት እህት ሞት በላይ የብዙዎችን ልብ በሐዘንም በፍርሃትም ያራደ መሆኑን እየታዘብን ነው። እኛም ይህንኑ በየክፍለ ሀገሩ መንገዶች የሚሰማው እገታና ግድያ በመዲናችን አዲስ አበባ እየተስፋፋ ያለበትን አደገኛ ልምምድ ልናስቃኛችሁ ወደናል። በዚህ ዝግጅት የጊዜ ጉዳይ ካልሆነ የእያንዳንዳችንን ቤት በአንድም በሌላም ገጽ ሊያንኳኳ የሚችል ብቻ ሳይሆን እጅግ አሳሳቢ አለመተማመንን ሊያሰፍን እንደሚችል እንመለከታለን። ቻናላችንን ላይክ፣ ሰብስክራይብ በማድረግና ለወዳጆ በማጋራት ቤተሰብ እንዲሆኑ እንጋብዛለን። የሁላችንም ጉዳይ ስለሆነው ድርጊት ለመረዳት ለደቂቃዎች አብረን እንዝለቅ። ይህ መጽሔቱ ላይ ነው። በአዲስ አበባ ታግታ በተገደለችው ቅዱሳን ይርጋለም ሞት እጅግ አስደንጋጭም ልብ ሰባሪም ዜና ሆኗል። ጉዳዩ ኢትዮጵያን ወክላ በአውሮፓውያኑ 2026 ሚስ ወርልድ የቁንጅና ውድድር ላይ የምትሳተፈው ሩት ይርጋለም ታላቅ እህት የሆነችው ቅዱሳን ይርጋለም ታግታ መገደሏ በጣም አስከፊ ሆኗል። ስፈኛዋን ወጣት ታግቶ መግደል እጅግ አንገብጋቢ የሚያደርገው በአዲስ አበባ ከተማ የተፈጸመ መሆኑ ብቻ አይደለም። ይልቁንም ኢትዮጵያን በዓለም አደባባይ ለመወከል እየተዘጋጀች የነበረችው ሩት የቅርብ ሰዎች በነበሩ ግለሰቦች የተፈጸመ መሆኑ በየቦታው የሚሰማው እገታና ግድያ መልኩን ቀይሮ አዲስ አበባ መዝለቁን ማሳያ ነው። በግድያው የተጠረጠሩት የሩት የቀድሞ ጓደኛና ፍቅረኛዋ ከሌሎች 8 ተጠርጣሪዎች ጋር በመቀናጀት ሟችን ጭካኔ በተሞላበት መልኩ መግደላቸው ተሰምቷል። በሚስ ወርልድ ቁንጅና ውድድር ሳታፊዋ ሩት እህት ላይ የተፈጸመው እገታ ገንዘብ ለማግኘት የሚፈጸም የጭካኔ ጥግ የታየበት ሆኗል። በሞዴሊንግ ዓለም ስኬት ለማስመዝገብ በምትተጋው ቅዱሳን ይርጋለም ጀርባ በእህቷ በኩል ምቀኝነትና አደገኛ ሴራ ተሸሽጎ ነበረ። ሰው አማኟ ቅዱሳን ከጓደኛዋ በተደወለ ስልክ አዲስ ኮንዶሚኒየም ተከራይቻለሁ፣ መተሽ ቤቴን ይልኝ፣ ደግሞም የሚያገናኘን አዲስ ሥራ ዕድል መጥቷል የሚል ግብዣ ደረሳት። ቅዱሳን በጓደኛዋ ላይ አንዳችን ክፋት ሳትጠረጥር ሜክሲኮ አካባቢ ተገናኝተው አብረው ወደ ኮየ ፈጬ ኮንዶሚኒየም አመሩ። ኮየ ፈጬ በሚገኘው አዲስ ኮንዶሚኒየም ደጃፍ ደርሰው ወደ ቤት እንደገቡ ያልጠበቀችው ነገር ገጠማት። በቤቱ ውስጥ ቀድሞ ተደብቆ የነበረው የቅድስት ፍቅረኛ የነበረ ግለሰብ ቅዱሳን ድምፅ እንኳ ወጥታ እንዳትጮህ አፍኖ በማሰር እገታውን ፈጸመ። አጋቾቹ ወዲያውኑ ለሟች ቤተሰቦች መደወል የ2 ሚሊዮን ብር ማስለቀቂያ እንዲከፈላቸው ጠየቁ። የቤተሰብ ልብ በጭንቀትና በድንጋጤ ተሞልቶ የገንዘብ ድርድርና ዝግጅት በሚያደርግበት ወቅት አጋቾቹ ቅዱሳን በቅርብ የምታውቃቸው በመሆኑ ነፃ ብትወጣ የፈጸሙትን ምስጢር አሳልፋ እንደምትሰጣቸው ተገነዘቡ። በዚህም በጭካኔ በተሞላበት ውሳኔ የሰው አማኟን ቅዱሳንን ሕይወት በአሰቃቂ ጭካኔ ሕይወት አጠፉት። አስክሬኗንም ማንም እንዳያገኘው በማሰብ እዚያው አካባቢ በተከራዩበት ሌላ ኮንዶሚኒየም ውስጥ ደበቁት። ሆኖም አጋቾቹ የፈጸሙት ግፍ እንዳሰቡ ተደብቆ ሊቀር አልቻለም። እህቷን በግፍ የተነጠቀችው የሞዴል ሩት የቅርብ ጓደኛን ጨምሮ 10 ተጠርጣሪዎች በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ አረጋግጧል። በግድያው የተጠረጠሩት የሞዴል ሩት የቀድሞ ጓደኛና ፍቅረኛዋ ከሌሎች 8 ተጠርጣሪዎች ጋር በመቀናጀት እህቷን ሟች ቅዱሳንን ጭካኔ በተሞላበት መግደላቸውን ፖሊስ ለቢቢሲ አረጋግጧል። ግድያው የተፈጸመው የሟች እህት ሩት በመጪው ነሐሴ ወር መጀመሪያ ላይ በቬትናም መካሄድ በሚጀምረው ሚስ ወርልድ 2026 ላይ ለመሳተፍ ዝግጅት እያደረገች ባለችበት ወቅት ነው። የሀገሯን ባህል ይበልጥ እንድትረዳና እንድታስተዋውቅ በተለይ የሀገሪቱ ክፍሎች ላለፉት 3 ወራት ያህል ጉብኝት እያደረገች የነበረችው ሩት በአርባ ምንጭ ከተማ ቆይታ እያደረገች እያለ ነው እህቷ መታገቷን የሰማችው። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የህዝብ ግንኙነት ኃላፊ ኮማንደር ቶማስ ሸቴ ተጠርጣሪዎቹ ግድያውን የፈጸሙት ገንዘብ ለመቀበል በማሰብ መሆኑ በሰጡት ቃል እንዳመኑ አስረድተዋል።
የገንዘብ ችግር አለብን። ያንን የገንዘብ ችግር ለማቃለል ይህንን ወንጀል ፈጽመናል በማለት ተጠርጣሪዎቹ ለፖሊስ በሰጡት ቃል ማስረዳታቸውን ኮማንደሩ ገልጸዋል። ተጠርጣሪዎቹ ታጋቿን ለማስለቀቅ ከቤተሰቦቿ 2.5 ሚሊዮን ብር ጠይቀው እንደነበረ ፖሊስ አስታውቋል። ገንዘቡን ለመቀበል የተለያዩ ድርድሮችን ሲያደርጉና ገንዘቡን የሚቀበሉላቸውን ሰዎች ሲልኩ እንደነበረም ተገልጿል። ዕድሜዋ 30 የነበረው ሟች ቅዱሳን ይርጋለም የልብስ ዲዛይነር ስትሆን በተጓዳኝም የተለያዩ የጌጣጌጥ ስራዎችን ትሸጥ ነበረ። ተጠርጣሪዎቹ ድርጊቱን ስለመፈጸማቸው በሰጡት ቃል እንዳመኑ የተናገሩት ኮማንደር ቶማስ ወንጀሉን በየትኛውም ቦታና በምን አይነት መንገድ እንደፈጸሙት እማኞች ባሉበት ቦታው ድረስ መርተው በመውሰድ ማሳየታቸውን አስረድተዋል። በምርመራው ወቅት የነበረውን ሂደት እንደ እማኝ ቀርበው ሲከታተል የነበረው የሚስ ወርልድ ኢትዮጵያ የቁንጅና ውድድር አዘጋጆች ተወካይ አቶ አበባ አበበ እንዳሉት በወንጀሉ ከተጠረጠሩ ሰዎች መካከል አንዷ ከ9ኛ ክፍል ጀምሮ የሩት የቅርብ ጓደኛ የነበረች ናት። ሩት ከተጠርጣሪዋ ጋር በጊዜ ሂደት ጓደኝነታቸው እየጠበቀ በመምጣቱ እንደ ቤተሰብ በመቀራረብ ጭምር ይተዋወቁና ይጠያየቁም እንደነበረ አቶ አበባ ያብራራሉ። ነገር ግን ከባለፈው 1 ዓመት ወዲህ በመካከላቸው በተፈጠሩ የተለያዩ አለመግባባቶች ምክንያት ግንኙነታቸውን አቋርጠውና ተራርቀው እንደነበረም ተናግረዋል። አቶ አበባው እንደሚያብራሩት አርብ ሐምሌ 10 2018 ዓ.ም የሩት የቀድሞ ጓደኛ ማንነቷን ደብቃና በሌላ ሰው ስም በመጠቀም ለቅዱሳን ደውላለች። ደዋዩዋ 2 ወር ያለፈውን የሩትን ልደት ሰርፕራይዝ ለማድረግ እንዳሰበችና ሟች የምትሸጣቸውን ጌጣጌጦች መግዛት እንደምትፈልግ ገልጻ እንደቀጠለቻት ይናገራሉ። ቅዱሳንም ጉዳዩን በማመን አርብ ረፋድ አካባቢ ሜክሲኮ በሚገኝ ጭማቂ ቤት የተገኘች ሲሆን በቦታው ስትደርስ ግን የቀጠራት ሰው በሌላ ሰው ስም የደወለችው የእህቷ የቀድሞ ጓደኛ መሆኗን መመልከቷን አስረድተዋል። አቶ አበባው እንዳሉት ተጠርጣሪዋ ከዚህ ቀደም አስቀይሚያችሁ ስለነበረ እውነቴን ብነግርሽ አትመጭልኝም ብዬ በማሰብ ነው በሌላ ሰው ስም የደወልኩልሽ ብላታለች። ሟች ቅዱሳን በበኩሏ ለተጠርጣሪዋ ምላሽ ስትሰጥ እኛ ብንቀየምሽ ኖሮ እኮ እናትሽ ታማ በነበረበት ወቅትም ሆነ ስታርፍ መተን አንጠይቅሽም ነበረ። ስለዚህ እኛ ምንም አልተቀየምንም በማለት እንደመለሰችላት አስረድተዋል። በመቀጠልም ተጠርጣሪዋ አዲስ ቤት ተከራይቻለሁ፣ ስለዚህ መተሽ ቤቴን ብታይልኝ ደስ ይለኛል ስትል ቅዱሳን እንደጠየቀቻትና አክላም አሁን ላይ ሕይወቴ በጥሩ ሁኔታ ተሻሽሎልኛል፣ በዚህም ላይ ለአንቺም የምትሰሪያቸውን ስራዎች ይዤ ስለመጣሁ እዚያው ቤት ሆነን እናወራለን በማለት ኮየ ፍጭ አካባቢ ወደ ተከራየችው ኮንዶሚኒየም ቤቷ እንደወሰደቻት ተነግሯል። በአዲስ አበባ ፖሊስ መረጃ መሰረት ተጠርጣሪዎቹ ቅዱሳንን ካገቱበት ኮየ ፍጭ ከሚገኘው ኮንዶሚኒየም ሌላ ቤት በመከራየት አዘዋውረዋታል። ቅዱሳን ከታገተችበት አርብ ሐምሌ 10 2018 ዓ.ም ጀምሮ እንደሞተች እስከታመነበት እሁድ ሐምሌ 12 ድረስ ምግብ እንዳልሰጧትም ተነግሯል። ተጠርጣሪዎቹ ቅዱሳን ላይ ግድያ ከፈጸሙባት በኋላ ለቤተሰቦቿ ደውለው ገንዘብ መጠየቃቸውን የምርመራ ሂደቱ ማሳየቱን ኮማንደር ቶማስ ገልጸዋል። ጉዳዩን በቅርብ የተከታተሉ የሚገኙት አቶ አበባው እንዳሉት ግድያው እሁድ ዕለት የተፈጸመ ሲሆን አጋቾቹ ግን ሰኞ ዕለት እሷን በሕይወት ለማስለቀቅ በሚል ከቤተሰቧ ገንዘብ መጠየቃቸውን ቀጥለው ነበረ። የሩት የቀድሞ ጓደኛና ፍቅረኛዋ ቅዱሳንን በግፍ ለመግደል የወሰኑበት ዋና ምክንያት ካየችሽ ስለምታውቅሽ ልታስይዘው በመስጋት እንደሆነ ያስረዳሉ። የግድያ ሁኔታውን አስመልክቶ የአዲስ አበባ ፖሊስ የሕዝብ ግንኙነት ኃላፊ ኮማንደር ቶማስ ሲያስረዱ አሁን ላይ ለሚዲያና ለሕዝብ ለመናገር የማይመቹ አንዳንድ ከባድ ነገሮች አሉ በማለት ዝርዝር ከመግለጽ ተቆጥበዋል። በሟች ላይ የተፈጸመው ድርጊት እጅግ ኢሰብአዊ የሆነና ጭካኔ የተሞላበት ነው ሲሉ ወንጀሉ ምን ያህል ዘግናኝ እንደነበረም ገልጸዋል። ይህንን አሰቃቂ ድርጊት በቀጥታ ፈጽመዋል ተብሎ ከተጠረጠሩት የሩት የቀድሞ የቅርብ ጓደኛና ፍቅረኛዋ በተጨማሪ ከጉዳዩ ጋር በቀጥታም ሆነ በተዘዋዋሪ መንገድ ግንኙነት አላቸው ተብሎ የተጠረጠሩ 8 ሰዎች በቁጥጥር ስር ውለው ምርመራ የተደረገባቸው እንደሚገኝ ፖሊስ አሳውቋል። በሚስ ወርልድ 2026 ውድድር ላይ ሀገሯን የምትወክለው የሟች እህት ሩት ይርጋለም በእህቷ ሞት ምክንያት በከባድ ሐዘን ውስጥ እንደምትገኝ የሚስ ወርልድ ኢትዮጵያ አዘጋጆች ተወካይ አቶ አበባው ተናግረዋል። ሩት በመጪው ነሐሴ 3 በሚጀምረውና ከ170 በላይ ሀገራት በሚሳተፉበት ውድድር ላይ ለመሳተፍ ወደ ቪየትናም እንደምታቀና ተገልጿል። ሩት የተወዳጇ እህቷን ድንገተኛ ሞት ተከትሎ በከባድ ሐዘን ውስጥ ብትሆንም የውድድር ጉዞዋን ሳታቋርጥ እንደምትቀጥል ተጠቁሟል። የሚስ ወርልድ ኢትዮጵያ አዘጋጅ ኮሚቴ ዛሬ ባወጣው ይፋዊ መግለጫ ለሀገር ያለ ፍቅር ልትሸከመው ከምትችለው ትልቁ ሸክም አንዱ ነው በማለት የሩት ብርታትን አድንቋል። ሩት በዚህ ጥልቅ ሐዘንና ልብ ሰባሪ ወቅት ውስጥም ሆናም ሀገሯን በኩራት ወክላ ለመወዳደር የወሰደችው የድፍረት እርምጃ እጅግ የሚደነቅ መሆኑን ተቋሙ ገልጸዋል። ኮሚቴው አክሎም ሩት የሀገሪቱን ተስፋ ብቻ ሳይሆን የእህቷን ትዝታና ፍቅር ተሸክማ ጉዞዋን እንደምትቀጥል በክብር አረጋግጧል።
በሩት እህት ላይ የተፈጸመው እጅግ አስደንጋጭ እገታና ግድያ አደገኛ ልምምድ መሆኑን ልብ በማለት መላ ማበጀት ለነገ የማይባል ጉዳይ ነው። እንደ ሀገር ለገንዘብ ተብሎ የሰው ልጅን ያክል ፍጡር በጭካኔ የመግደል ልምምድ እንደ ተራ ነገር ከተለመደ ውጤቱ ከዚህም አስከፊ እንዳይሆን ያሰጋል። መሴ ቱዴይ ለሟች ቤተሰቦች መጽናናትን የተመኘ ለብርቷ እህቷ ሩት በብርታት ውስጥ ድል እንዲቀናት መልካም ምኞታችንን እንገልጻለን። ጤና ይስጥልን። ይህ መሴ ቱዴይ ነው።